ኤክሰርሳይዝ 1.10 ምን ይላል? የመጀመሪያ ጥያቄ ዲተርሚን ዘ ዶሜን አንድ ሬንጅ። በቀድሞ ኤክሰርሳይዝ 1.9 እንደ አወራ ነው ግራፏን አንዴ እንስራት። y ኢንተርሰፕት y which is equal to minus x plus 4 ነች አይደለ? y ኢንተርሰፕት x 0 እናደርጋታለን y which is equal to 4 በቃ y ስንት ነች? እዚህ ጋር 4 ብትሆን ያውና። እሺ ጨረስን። ከዛ x ኢንተርሰፕትን ደግሞ y 0 ስናደርግ 0 which is equal to minus x plus 4 then 4 ሙቭ ስናደርጋት ወዲህ ማዶ ስናመጣት minus 4 which is equal to minus x over minus 1 over minus 1 x 4 ትሆናለች። 4 እዚህ ጋር ብትሆን ግራፉ ይህን ይመስላል። ስለዚህ የዚህን ዶሜን መናገር ቀላል ነው። vertical line test all real number and range horizontal line test all real number which is equal to minus 4 plus 4 0 እሺ f of 9 ሲሆን ደግሞ f of 9 which is equal to minus 9 plus 4 minus 9 plus 4 minus 5 ወደ ሁለተኛ ጥያቄ determine the domain and range። domain ሁሌ root of x domain ምን ይሆናል? x greater than or equal to 0 በቃ ይህ ከተነሳ አይቀር አንድ ሁለት ምሳሌ ልስጥ እስኪ። ለምሳሌ the domain of x minus 1 ቢሆን ምን ታደርጋላችሁ? x minus 1 እዚህ ውስጥ ያለችን ነገር መጻፍ፣ ከዚያስ greater than or equal to 0 በቃ እዚህ ያለን ነገር ከጻፋችሁ በኋላ greater than or equal to 0 ይሄን ሶልቭ ስታደርጉ x greater than or equal to 1 ይሆናል። ነገር ግን አሁን አንድ ነገር ላሳያችሁ። 1 over root x minus 1 የዚህ ዶሜን ማን ይሆናል? እዚች ውስጥ ያለችን ነገር መጻፍ ብያችኋለሁ። x minus 1 greater than ብቻ 0 ዴኖሚኔተር ሆኖ የሚሆን ከሆነ የመጣው ዴኖሚኔተር ሆኖ ከሆነ 0 ምን አያደርግም? ኢንክሉዝ አያደርግም። ስለዚህ ዶሜን x greater than ብቻ 1 ብዙ ተማሪዎች ሉዝ የሚያደርጉበት ሁኔታ ይሄ ነው አንዱ። እና በዚህ መሰረት የዚህ ዶሜን 0 እና ኢንፊኒቲ 0 up to infinity 0 እና ከ0 በላይ ዶሜን ይሆናል። ሬንጅ ምን ይሆናል? ሬንጅ በቃ እዚህ ማሽን ውስጥ 0 and above 0 ስንሰጠው መቼም ኔጌቲቭ ቁጥር ሊኖር አይችልም እና ሬንጁም ሊሆን የሚችለው 0 እና 0 up to positive infinity ይሆናል። በቃ ሬንጁም ይሄው ነው። find the value of እዚህ ጋርም አሪፍ ነገር አሳያቸዋለሁ። f of x f of 4 ያ f of 4 ብንሞክር ምን ማለት ነው? root 4 is equal to 2 ይሆናል። አሁን እሺ 9 አንዴ ልጨርስና እናወራለን። f of 9 ከሆነ ደግሞ root 9 ይህ ማለት 3 ማለት ነው። እናወራለን። ይሄ ጨረስን በቃ። እናወራለን ያልኳችሁ ነገር ምንድነው? root 2 ለምሳሌ ለምን ፕላስ ኦር ማይነስ 2 root 4 ማለት ነው። root 4 ፕላስ ኦር ማይነስ 2 ለምን አይሆንም? root 9 ፕላስ ኦር ማይነስ 3 ለምን አይሆንም? ይህ x ለምን ይሆናል? ለምን 2 ብቻ ለምን 3 ብቻ ይሆናል ካል this is f of x which is equal to root x root 4 ከሆነ ፈንክሽን ነው። ፈንክሽን ደግሞ only one output ነው ሊኖረው የሚችለውና 4 ነው የምንለው። ይልቅንስ x square which is equal to 4 ከሆነ አሁን በዚህ ጊዜ የኤክስን ቫልዩ ሙቭ አድርገን አንደር ራዲካል ብናስገባው ምንድነው የሚሆነው? ፕላስ ኦር ማይነስ 2 ማለት እንችላለን። ልክ በተመሳሳይ x square which is equal to 9 ከሆነ በዚህ ጊዜ ፕላስ ኦር ማይነስ 3 ማለት እንችላለን። ይችን ማሳሰቢያ
ይለያያሉ ማለት ነው። እና ወደ ሶስተኛ ስንሄድ እንዲሁ ዶሜን አንድ ሬንጅ እንድንፈልግ ነው። የዚህ ግራፍ እንግዲህ ይችን ኤን ብንወስድ ለምሳሌ እንዲህ አድርገን መጻፍ እንችላለን። ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤን ማይነስ ኤክስ ስኩዌር ፕላስ 1 ብዬ ብጽፈው ችግር አለው? 1 ማይነስ ኤክስ ስኩዌር የምትለዋን ማይነስ ኤክስ ስኩዌር ፕላስ 1 ባደርጋት ችግር የለውም። እሺ ችግር ከሌለው አሁን ሁለት ነገሮችን እናስታውስ። አንደኛ ኤፍ ኦፍ ኤክስ ኤክስ ስኩዌር የዚህ ግራፍ ምን ይመስላል? አፕዋርድ ፓራቦላ። በጣም ጥሩ። ማይነስ ቢኖረውስ? ዳውንዋርድ። እናም አሁን ከዚህ ተነስተን የዚህ ግራፍ የዚህ ፈንክሽን ማለት ነው ዳውንዋርድ ይሆናል። አንድ ከዛ ሌላ አንድ ነገር አስታውሰን እንምጣ። ኤፍ ኦፍ ኤክስ which is equal to ኤክስ ስኩዌር ፕላስ 1 ቢሆን ፓራቦላው ምን ይሆናል? ከኦሪጅን መነሳቱን ይተውና ከአንድ ዩኒት ከፍ ብሎ ይመለሳል። አሁን ሁለቱን ነገር እንግዲህ እናስታውስ። ኤፍ ኦፍ ኤክስ which is equal to ማይነስ ኤክስ ስኩዌር ፕላስ 1 ሆነ ማለት ያውና በመጀመሪያ ኮኤፊሺየንቱ ሊዲንግ ኮኤፊሺየንት ኔጌቲቭ በመሆኑ ምክንያት ዳውንዋርድ መሆኑን እናስብ። ከዚያ ግን ፓራቦላው ቤንድ አድርጎ የሚመለሰው ከኦሪጅን አንድ ዩኒት ያክል ከፍ ብሎ ነው። ኦሪጅን እዚህ ጋር ነው፣ አንድ ዩኒት እዚህ ጋር ቢሆን ያውና የዚህ ግራፍ ይሄን ይመስላል። በቃ የዚህ ዶሜን እና ሬንጁን ሲምፕሊ መናገር እንችላለን። ዶሜን ቨርቲካል ላይን ቴስት ኦል ሪል ነምበር ይሆናል። የትም ቦታ እናገኘዋለን። ሬንጅ ሆሪዞንታል ላይን ቴስት ሶ ከዚህ ጋር ከአንድ ጀምረን ነው ሬንጅ ሰይታት ዋይ ሌዛን ኦር ኢኳል ቱ 1 ብለን መመለስ እንችላለን ወይም እንጨርሳለን። እሺ የነምበር ቢ በጣም ጥሩ። በመጀመሪያ ስለ አብሶሉት ቫልዩ ላውራ። ኤፍ ኦፍ ኤክስ which is equal to absolute value of x የዚህ ግራፍ ምን ይመስላል? በቃ የዚህን ግራፍ ስናይ ምንድነው የሚሆነው? እሺ ያው ኤክስ ዋይ አክሲስ ለዚህ ጋር አብሶሉት ቫልዩ ኦፍ ኤክስ አለች። እዚች ውስጥ -3 ብላችሁ ምን ይሆናል? -3 እዚህ ጋር ብንመጣ ኦርደር ፔሩ 3 ሆኖ ይወጣል። እዚች አካባቢ እንበል 1 -1 -2 -3 -1 ይሄ ደግሞ ፖዚቲቭ 1 ፖዚቲቭ ፖስት 3 እሺ ይሄው እሺ -2 እዚች ጋር -1 እዚች ጋር 0 ላይ ፖዚቲቭ 1 1 2 3 ደግሞ ፖዚቲቭ 1 ላይ ፖዚቲቭ 2 ላይ ፖዚቲቭ 3 ግራፉ ይህን ይመስላል። ከርቭ አይደለም፣ ስትሬት ላይን ሚት ያደርጋሉ። ኦሪጅን ላይ ስትሬት ላይን መሆኑን እንዴት ከርቭ አልሆነም? እዚህ ጋር ያሉ ኮኦርዲኔት ፖይንቶችን ያው ሰዓት ላረዝምባችሁ ነው። እንግዲህ ጥያቄ ካነሳችሁብኝ ላብራራ እችላለሁ በሌላ። እነዚህም ፖይንቶች ወስዳችሁ ኮሊኒየር ፖይንት ናቸው። እነዚህ አሁን የምነካላችሁ 3 ፖይንቶች 3 ወሰድን ለጊዜው፣ ወይም ደግሞ እነዚህ ፖይንቶች ኮሊኒየር ፖይንት ናቸው። ኮሊኒየር ፖይንት ማለት አንድ ላይን ድሮው ባደርግ ሁሉንም ባንዴ የማገኛቸው ፖይንቶች ኮሊኒየር ፖይንት ይባላሉ። እንዴት አወቅ ካላችሁኝ ስሎፓቸውን መሞከር ትችላላችሁ። የዚችን ስሎፕ ከዚች ፖይንት ጋር አድርጋችሁ ስሎፕን ብትፈልጉ m which is equal to y2 minus y1 over x2 over x1 ብላችሁ ስሎፕ ብትፈልጉና የምታገኙት ውጤት እንደገና የዚችን ፖይንት ደግሞ ከዚች ጋር መታችሁ ብትፈልጉ የምታገኙት ስሎፕ ተመሳሳይ ከሆነ እንደገናም ደግሞ ማቀየር ትችላላችሁ ከፈለጋችሁ ይችንና ይችንም ሊሆን ይችላል። ባጭሩ ስሎፖቹ እኩል ውጤት የሚመጣ ከሆነ የኮኦርዲኔቶቹ ኮሊኒየር ፖይንት ይባላሉ። አሁን ለምሳሌ እዚህ ጋር እነዚህ ፖይንቶች እዚህ ጋር ያሉ ፖይንቶች ኮሊኒየር አይደሉም። በአንድ መስመር አንዴ ልናገኛቸው እዚህ ጋር ብትሆን ግን እነዚህ ፖይንቶች አሁን በአንድ ላይን ስላገኘዋቸው ኮሊኒየር ፖይንት ይባላል። እዚህ ጋር ያለችዋ ግን ወጣ ያለች ስለሆነች ኮሊኒየር ፖይንት አትሆንም እንላለን። እና ስትሬት ላይን መሆኑን እናውቃለን። አሁን እንግዲህ +1 ስላለው እንግዲህ የዚህ ግራፍ ምን ይሆናል ማለት ነው? ከኦሪጂን ሳይሆን ከአንድ ላይ እንዲህ ያለ የሚሄድ ግራፍ ይሆናል። እናም ዶሜን ኦል ሪል ነምበር ይሆናል ማለት ነው። ሬንጅ ደግሞ
አንድና ከአንድ በላይ ዋይ ግሬተር ዛን ኦር ኢኳል ቱ 1 ይሆናል። እሺ ወደ ነምበር ሲ ስመጣ ደግሞ የዚህ ግራፍ ምን ይመስላል ብለን ማየት ነው ግራፍ። ኦኬ በመጀመሪያ ዶሜኑ ምንድነው የሚሆነው? ሲምፕሊ መመለስ እንችላለን። በቃ ዶሜኑ 2 ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ 0 የት ጋር እንዳብራራሁላችሁ ማለት ነው። ሁለተኛው ላይ ባወራነው መሰረት ስለዚህ ማይነስ ኤክስ ግሬተር ዛን ኦር ኢኳል ቱ ይችን 2 ሳመጣት ይቺ 2 ወዲህ ማዶ ስትሻገር ማይነስ 2 ትሆናለች። እዚህ ጋር ኔጌቲቭ ኮኤፊሺየንት አላት ኤክስ ማለት ነው። ይችን ሳጠፋላት ኦቨር ኔጌቲቭ 1 ሳደርግ ኤክስ ትሆናለች። ግን ኢንኢኳሊቲ በዚህ ህግ ጊዜ ሌዛን የነበረው ግሬተር ዛን የነበረው ሌዛን ይሆናል። ስለዚህ ሌዛን ኦር ኢኳል ቱ ይሆናል። ይቺ ማይነስ ትሆናል። ዶሜኑ ኤክስ ሌዛን ኦር ኢኳል ቱ 2 ነው። እዚህ ውስጥ ሊገባ የሚችለው ቁጥር 2 እና ከሁለት ያነሰ ነው ዶሜኑ ነው። ለምሳሌ 0 ማለት 0ማ ይቻላል፣ ከሁለት ያነሰ አይደል? 3 ማለት አይቻልም ነው። ሬንጅ ሁሌ ከዚህ ይህ ማሽን የሚተፋ ሁሌ 0 እና ከ0 በላይ ስለሆነ ሬንጅ ደግሞ y ግሬተር ዛን ኦር ኢኳል ቱ 0 ሬንጅ ሁሌ ይሄ ነው የሚሆነው። ወደ አራተኛውና የመጨረሻው ስንሄድ ዳይሬክት ሰብስቲቲዩት ማድረግ ነው። የመጀመሪያው f of -5 ማለት f of -5 ማለት 2 ታይምስ x ይለናል አይደል? እዚህ ጋር 2 ታይምስ -5 እሺ ፕላስ ልበልና አንደር ዘ ራዲካል 4 ማይነስ ይላል። አንደር ሩት ማለት ነው 4 ማይነስ 5 ማይነስ ሲሆን ፕላስ ሆነ 5 ያውና በቃ እሺ ይችን ስናበዛ -10 ፕላስ ልበልና እነዚህ ስንደምራቸው 9 ሲወጣ 3 ይሆናል። ኔጌቲቭ 7 መልሳችን ይሆናል። f of 2 ሲሆንስ f of 2 ማለት የመጨረሻ እሺ እዚህ ጋር ለዚህ ይችላለችው x ሰጥ 2 ታይምስ 2 ይሆንና ፕላስ ሩት 4 ማይነስ 2 ታይምስ 2 4 ሆነ ፕላስ እዚህ ጋር 4 ሲቀነስ 2 ይሆናል። ኦኬ ሶ ሩት 2 ባለበት ይቆያል ማለት ነው። 4 ፕላስ ሩት እንግዲህ አፕሮክሲሜትሊ መስራት ካለብን ሩት 1.41 አካባቢ ሆና ትወጣለች። እሷን ከ4 ጋር መደመር እንችላለን። ካልሆነ ግን በዚህ መልኩ እናስቀምጣለን። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ከተመቻችሁ ሰብስክራይብ፣ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት